አሁን ደግሞ ክብራትና ክብራን ተመልካቾቻችን የእስራኤል አምባሳደር ነው የሚያገለግሉት ክቡር አምባሳደር ዶክተር አብርሃም ንጉሴ ጋር ቆይታ ይኖረናል። ሰላም ጤና ይስጥልኝ ክቡር አምባሳደር። ጤና ይስጥልኝ አቶ አይቸው እንዲሁም ተመልካቾቻችን እናመሰግናለን። እንዴት ነው ክቡር አምባሳደር? ሁሉ ሰላም? ሁሉ ሰላም ነው፣ እግዚአብሔር ይመስገን ደህና ነን። እንዴት ነች ኢትዮጵያ? ኢትዮጵያ ጥሩ ናት። ኢትዮጵያ እንደሚታወቀው አየሯ፣ ምግቧ፣ መጠጧ፣ ጨዋታዋ፣ ሙዚቃዋ ሁሉ ቀናው ዶክተር ቀናው በጣም እና ኢትዮጵያ ጥሩ ናት። ቀናው በጣም አሁን እሺ እንግዲህ መጎብኘት ነው ለቀና ሰው። እውነት ነው። እሺ ዛሬ እንግዲህ እስራኤል ጀግኖች ልጆቿን ያጣችበት ከ1860 ጀምሮ እስከ ዛሬ ድረስ ከ25000 በላይ ጀግኖቿን አጣለች። ዛሬ ደግሞ የመታሰቢያ ቀን ነው። ይሄን እንግዲህ ለርሶ ይሄ መታሰቢያ ቀን ምን ማለት ነው? ምንድነው የሚለው? እንግዲህ በመጀመሪያ ደረጃ እነዚህ ከ25000 በላይ ህይወታቸውን መስዋዕት ያደረጉ አጥንታቸውን ከስክሰው ደማቸውን አፍሰው የእስራኤል መንግስት እንድትኖርና እኛም ደግሞ እንድንኖር ይሄንን ህይወታቸውን ዋጋ የከፈሉ ወታደሮቻችን፣ ጀግኖቻችን፣ ወንድሞቻችን፣ እህቶቻችን ነፍስ ይማር እላለሁ። በእውነቱ ይህ ቀን ነገና ዛሬ ማታ የሚታወሱት ጀግኖቻችን በነሱ ደምና በነሱ አጥንት በነሱ ህይወት መሰዋት ዛሬ እስራኤል ህልውናዋን አስጠብቃ ህዝቦቿን ዳር ድንበሯን አስጠብቃ ትኖራለች። ምንም እንኳ ጦርነቱ አሁንም ቢሆን ያላባራ ቢሆንም አሁንም ቢሆን በየዕለቱ የሚሰዉ ወንድሞቻችን ጀግኖቻችን ቢኖሩም ይሄ ለህልውና ሲባል ለመኖር ሲባል ለሀገር ሲባል ስለሆነ ጀግኖቻችን ነፍስ ይማርልን እንላለን። እስራኤል ያለ ልጆቿ ያለ ጀግኖቿ እስራኤልነቷ እንደ እስራኤል አትቆይም ነበረ። ምክንያቱም ጠላቶቻችን በተለያየ ጊዜ እስራኤልን ለማጥፋት ህዝቧን እንደገና ለስደት ለመዳረግ ብዙ ጠላቶቻችን በየጊዜው ሙከራ አድርገዋል። አሁንም አላረፉ። ግን ጀግኖች የእስራኤል ልጆች መስዋዕት በመሆን በመዋጋት ጠላትን በማውደም እነሆ አገሪቱ ተከብራ አገሪቱ ህዝቦቿ ዜጎቿ በሰላም እንኖራለን ማለት ነው። ስለዚህ ለከፈሉልን የህይወት መስዋዕት እግዚአብሔር ነፍሳቸውን ይማር እላለሁ። መታሰቢያ ቀኑ እናንተ አሁን እዛው ናችሁ። በምን አይነት ሁኔታ ነው የምታስቡት ያለ? እኔ አስታውሳለሁ ወደዚህ ሀገር ለመምጣት እዛ የተጠባበቅን በነበርንበት ሰዓት ከማህበረሰቡ ጋር ነው ስነ ስርዓቱ ልክ እዚህ ሀገር እንደሚከበረው ባይሆንም በመጠኑ እዛ ይከበር ነበርና አሁንስ እዛ እንዴት ነው የምታስቧቸው እነዚህን ጀግኖች? በመሰረቱ ባለፈው አመት ከኤምባሲው ውስጥ ትልቅ ስብሰባ ሆኖ የጀግኖችን የሁሉንም ባይሆን የአንዳንዶችን እያንዳንዱ ሰው እየተነሳ ታሪካቸውን ጀግንነታቸውን በማስታወስ
ፎቶአቸውን በመለወጥ በማቆም በመሰብሰቢያው ቦታ ላይ በስማቸው ሻማ በማብራት በዚህ ሁኔታ ላይ አክብረነው ውለናል። አስታውሰናቸው ውለናል። የጀግኖቻችን ነፍስ ይማር ብለናል። ዘንድሮም እንደዚያው መቼም ባለው ሁኔታ የተወሰነ ሁኔታ ቢሆንም ጀግኖቻችን ዛሬ ማታም እናደርጋለን እና እናስታውሳቸዋለን። ባንዲራው ዝቅ ብሎ ይውለበለባል፣ መታሰቢያ ይሆናል፣ እንግዶች ይጋበዛሉ። እዛው ያሉት ወደዚህ ለመምጣት የሚጠባበቁት ማህበረሰቦች ይሳተፋሉ። እንግዲህ በዚህ ዓመት ትንሽ ለወጥ ያለ ነገር ነው የምናደርገው። ይሄውም ያለው ሁኔታ ስለማይፈቅድ ነው እና በዘንድሮ በፊት እንዳደረግነው ከውጭ እንግዶችን የመጥራቱ የዚህ ማለቱ ሁኔታ ለየት ያለ ሁኔታ ነው የሚሆነው። ግን ሰራተኞች ጋር ሆነን እናስታውሳቸዋለን። የኢትዮጵያ መንግስትስ እንዴት ነው ይህን የእስራኤል ነጻነት የመታሰቢያ ቀን እንዴት ነው የሚያስቡት? እንዴት ነው የሚመለከቱት? እንግዲህ ይሄ የእስራኤል በዓል ነው። የእስራኤል ሕዝብ ማስታወሻ ለሞቱት ጀግኖቻችን የማስታወሻ ቀን ነው። ያው ሀዘናቸው ነው። በዚህ ቀን በዚህ ጊዜ የሀዘኑ ተሳታፊ መሆናቸውን ይገልጻሉ። ነገር ግን እንደ ሀገር እንደ መንግስት ግን ለዚህ ተብሎ የሚደረግ መርሃ ግብር ወይም ፕሮግራም የለም። ምክንያቱም ይሄ የእስራኤል ጉዳይ ነው። በሰብአዊነት ደረጃም ሆነ በዲፕሎማሲው መስመር ያው የሀዘን መግለጫም አለ። እንዲሁም ደግሞ የዮም አጽማውት ወይም ደግሞ የነጻነትም ደግሞ እንኳን ደስ አላችሁም አለ። ይሄ በዲፕሎማሲ መስመር ውስጥ ያለ ነገር ነው። ግን አንድ ሀገር ስለዚህ ጉዳይ ተብሎ ፕሮግራም አድርጎ የሚያደርገው ነገር አይደለም። ምክንያቱም ይሄ የእስራኤል ጉዳይ ነው። እንግዲህ ያው መጀመሪያ ማጠያቂያም ይሄን ቀደም ሲል የገለጹልኝ ለሰፋ ለማብራራት ያክል ነው ነበር። ምክንያቱም ይሄ እንግዲህ የሁለቱ ሀገር ግንኙነት አንዱ ከመሆኑ አንጻር በእንደዚህ አይነት ሰዓትም የመሳተፍ አመለካከት የማቅረብ ሁኔታ ያለ ጉዳይ ስላለ ነው። እንግዲህ ለዛ ነው የጠየቁትና ያለው ግንኙነት እንዴት ነው? ኢትዮጵያና እስራኤል አሁን ከምትርሳችን በፊት ያለው ግንኙነት እጅግ በጣም ከፍተኛውን ደረጃ ነው ላይ ያለው። ምክንያቱም የሁለቱ ሀገሮች የህዝብ ለህዝብም ያለው በመንግስት ለመንግስትም ያለው ግንኙነት እጅግ በጣም ከፍተኛውን ደረጃ ነው ይዟል። ለዚህ ማስረጃው ግልጽ ነው። በፕሬዝዳንት ደረጃ ጉብኝት ደረጃ ላይ ነው እንግዲህ ፕሬዝዳንት መጥቶ በዚህ በጥሩ አቀባበል በኢትዮጵያ ህዝብም ሆነ በኢትዮጵያ ህዝብ ደማቅ አቀባበል ተደርጎላቸው ውጤታማ የሆነ ግንኙነት ጉብኝት አድርገው ነው የሄዱ። ይሄ የሚያሳየው የሁለቱ አገሮች ወዳጅነት ከፍተኛውን ቦታ እንደያዘና በከፍተኛ የሚተማመኑና የሚደጋገፉ አንደኛውን ደረጃ የያዘ ግንኙነት መሆኑ ግልጽ ነው። በእውነቱ በሁለቱ ሀገሮች መካከል በዚህ አንድ ዓመት ተኩል ውስጥ እጅግ በጣም ከፍተኛ ደረጃ ላይ ነው ደርሷል። አሁንም በየጊዜው አንዳንድ የግንኙነት አውታሮች በተለያየ ምክንያት ተዘግተው የነበሩ ተከፍተው ሁሉም ዛሬ ምንም ገደብ የሌለው ግንኙነት ነው ያለ። ገደብ የሌለው የነበሩ አንዳንድ ገደቦች ሁሉ ተነስተው በሁለቱ ሀገሮች ሁሉ በምጣኔ ሀብቱ፣ በእርሻ ልማቱ፣ በጤናው፣
በኢኖቬሽን እና ቴክኖሎጂ፣ በወታደራዊ፣ በደህንነት ብዙ ነው አውታሩ፣ ብዙ ነው መንገዱ። ይሄ ሁሉ ዛሬ ከፍተኛውን ደረጃ ነው ይዞ የሚገኘው። በሁለቱ ሀገሮች መካከል የጋራ ምርምርና አውደ ጥናትን በማድረግ ከጠብታ መስኖ እስከ ሳይበር ደህንነት ድረስ የጋራ የሆኑ የተለያዩ አውደ ጥናቶች ወይም ወርክሾፕ የምንለው የጋራ ጥናት ይካሄዳል። የእስራኤል አዋቂዎች ይመጣሉ፣ የኢትዮጵያም ሰዎች ወደ እስራኤል ይመጣሉ እና ከፍተኛውን ደረጃ ይዞ ነው የሚገኘው። የሁለቱ ወዳጅነት የኢትዮጵያ ሕዝብ የኢትዮጵያ መንግስትም የእስራኤልን ችግር የሚረዳ የእስራኤልን ችግር ያለንበትን ሁኔታ የሚረዱ ቁስላቸው የሆነ ህብረተሰብና መንግስት ነው ያለው። ስለዚህ ግንኙነቱ እጅግ በጣም ጥሩ ግንኙነት ነው ያለው። እሺ ዶክተር፣ በዚህ ዙሪያ ወደፊት ሰፋ ባለ ሁኔታ እንወያይበታለን። እግዚአብሔር ይስጥልን፣ እናመሰግናለን። መልካም ቀን። በዚህ አጋጣሚ ለቤተሰቦች በሙሉ እግዚአብሔር ያጽናችሁ፣ ጀግኖቻችን ነፍሳቸውን ይማር፣ ቤተሰብንም እግዚአብሔር ያጽና ብዬ እላለሁ። እናመሰግናለን ዶክተር፣ እግዚአብሔር ይስጥልን።